የመንፈስ ቅዱስ ሥራ ስናስተነትን በቤተ ክርስቲያን የሚፈጸሙ ምስጢራት ሁሉ የእግዚአብሔር ስጦታዎች መሆናቸውን ዳግም እንገነዘባለን። ክርስቲያናዊ ሕይወታችን በምስጢራት አማካይነት እየመገብን ከክርስቶስ ጋር ጥብቅ ግንኙነት እንዲኖረን መንፈስ ቅዱስ በጸጋው ይደግፈናል እና በእንደነዚህ አይነት የሰንበት ቅዳሴዎች ደግሞ መንፈስ ቅዱስን የምንለምነው ለዚህ ነው። እንዲደግፈን እንዲመራን በክርስቲያናዊ ሕይወታችን ሁልጊዜ ከኛ ጋር ሆኖ ክርስቲያናዊ ሕይወታችንን በሙላት መኖር እንድንችል እንዲያደርገን እንለምነዋለን። ዛሬ በወንጌል ቃል ሲነበብ እንደሰማነው ዮሐንስ በወንጌሉ በምዕራፍ 16 ከቁጥር 1 ጀምሮ የተናገረው ዛሬ ደግሞ ለእኛ ምን ትርጉም አለው ብለን ማሰብ ማስተንተን ይኖርብናል። እንደሰማነው ጌታ አስቀድሞ ለደቀ መዛሙርቱ እያስጠነቀቀ ያለውን ነገር ሰምተናል። እኔ ወደ አባቴ እሄዳለሁ፣ የኔ መሄድ እናንተን ያሳዝናችሁ ይሆናል፣ ነገር ግን ይጠቅማችኋል ብሎ እቅዱን ያስረዳበት የወንጌል ክፍል ዛሬ አዳምጠናል። እኔ ከሄድኩኝ የሚያጸና መንፈስ ቅዱስን እልክላችኋለሁ ብሎ ለደቀ መዛሙርቱ የሚያጸና መንፈስ እንደሚልክላቸው። ለምን የሚያጸና መንፈስ እንዲልክላቸው ፈለገ? እነሱ በዛ ጊዜ የነበሩበት ሁኔታ ስለሚያውቅ ነው። እና ማስጠንቀቂያም የሰጣቸው ለዚህ ነው። ያባርሯችኋል፣ ከየምኩራቦቻችሁ እዚያ እንዳታመልኩ ያደርጋሉ፣ እኔን ያልተቀበሉ ሁሉ እናንተንም አይቀበሉም፣ የኔን ቃል ይዛችሁ በምትወጡ ጊዜ ብዙ እንቅፋት ይገጥማችኋል፣ ስለዚህ ተጠንቀቁ ብሎ አስጠንቅቋቸዋል። ወደ አባቱ እንደሚሄድ ሲነግራቸው እነሱ ደግሞ ተረበሹ፣ በሐዘን ተሞሉ። ስለዚህ ጌታም ይህንን ያውቅ ስለነበረ የሚያጸና መንፈስ ቅዱሱን እንደሚልክላቸው አስቀድሞ ነግሯቸዋል። ሐዋርያቱ በዚያ ሰዓት የእሱ ተማሪዎች የሚናገረውን ሙሉ በሙሉ መረዳት አልቻሉም። እነሱ የሚያስቡት እሱ ከእነሱ ጋር ሆኖ በዚህ ምድር ላይ በሥጋ በመመላለስ የጀመረውን የማዳን ዕቅድ እንደሚቀጥል ነው የሚያስቡት። ጌታ ግን በሥጋ ከነሱ እንደሚለይ በመንገር በመንፈስ ግን ከነሱ ጋር ሆኖ ሁል ጊዜ እንደሚያግዛቸው፣ እንደሚያበረታቸው፣ እንደሚመራቸው ይነግራቸው ነበር። ስለዚህ ማስጠንቀቂያውን የሰሙ እነዚህ ደቀ መዛሙርት ሙሉ በሙሉ ያልተረዱት ቢሆንም በተረዱት መጠን ግን ያንን ቃሉን ተቀብለው ተጽናንተው አሁንም ወጥተው ወንጌሉን ለመስበክ በዚያ በማይመች ሁኔታ፣ ስደት በተሞላበት ሁኔታ እሱን ለመስበክ የእሱን ቃል ለሌሎች ለማድረስ ጥረት አድርገዋል። ሐዋርያት በእምነታቸው እንዲጸኑ የሚያደርግ ይህ መንፈስ በእነሱ ላይ ባደረ ጊዜ ድፍረት አግኝተው ወንጌልን ለመስበክ እንደሄዱ እናውቃለን። እኔ የነገርኳችሁን ሁሉ የሚያስታውሳችሁ ጽናት ብቻ የሚሰጥ ሳይሆን የተነገረውን ሁሉ የሚያስታውስ። እስኪ እናስተውል። የዛሬ 2000 ዓመት አካባቢ ጌታ ለደቀ መዛሙርቱ ይህንን ቃል ሲነግራቸው ምን እያሰበ እንደነበረ አሁን እኛ ዛሬ ያለን ክርስቲያኖች ወደ ኋላ መለስ ብለን ስናስብ ልንረዳው እንችላለን። ምናልባትም እነሱ በተረዱት መጠን ሳይሆን የምንረዳው የበለጠ አሁን ያለን ሰዎች ወደ ኋላ ስናስበው ለእኛም ያለው ትርጉም በዚያ ጊዜ የተናገረው መንፈሴን እሰጣችኋለሁ፣ ጥበብና ማስተዋል ይሰጣችኋል፣
የነገርኳችሁን ሁሉ ያስታውሳችኋል። ያንን ደግሞ አስታውሳችሁ ወጥታችሁ እንድትሰብኩ ያደርጋችኋል ያላቸው ለእኛ ዛሬ የተነበቡት ንባባት ሁሉ መጀመሪያው ንባብ ላይ እንደሰማነው ሐዋርያው ጴጥሮስ በሁለተኛው ንባብ ያደረገው ዮሐንስም በወንጌሉ ዛሬ የተናገረው ነገር በዛ ጊዜ ይህን ነገር ጌታ ሲነግራቸው አልተጻፈም ነበር። እነዚህ ደቀ መዛሙርት መንፈስ ቅዱስ በተቀበሉ ጊዜ ወጥተው የጻፉት፣ ወጥተው የሰበኩት ወንጌል፣ ወጥተው የሰበኩት የክርስቶስ ቃል ዛሬ ለእኛም መድረስ ችሏል። ይህ ደግሞ ቃል የተገባው የመንፈስ ቅዱስ ሥራ መሆኑን በዚህ ማወቅ እንችላለን። ጌታ አስቀድሞ የተናገራቸው የነገርኳችሁ ሁሉ የሚያስታውሳችሁ፣ አስታውሳችሁም እንድትኖሩት፣ ኖራችሁም ደግሞ ለሌሎች እንድታስተላልፉት ብሎ ያላቸው የተፈጸመው ጌታ መንፈስ ቅዱስ በዚህ በእነሱ ላይ አድሮ እነዚህን የአዲስ ኪዳን መጽሐፍት እንዲጻፉ የሆነበት ዛሬ የምናከብረው ዛሬ የምናስተነትነው የወንጌል ክፍል የበለጠ እንድናውቀው ያደርገናል። ጌታ ለደቀ መዛሙርቱ እንዳላቸው መንፈስ ቅዱስ እውነት ያስተምራችኋል፣ እውነትን ያስተምራችኋል እና የተማራችሁትን ከእኔ ያገኛችሁትን ሁሉ እኔ ከአብ የተቀበልኩትን ከአብ የሆነውን ከእኔ የሆነውን መንፈስ ቅዱስ ከዚያ ወስዶ ለእናንተ የሚያደርስ እሱ ነው ብሎ በዚያ በአስቸጋሪ ዘመን ውስጥ ይህንን አድርጓል። እንግዲህ የተወደዳችሁ የእግዚአብሔር ቤተሰብ ቤተ ክርስቲያን ይህንን ከደቀ መዛሙርቱ ከጌታ ሐዋርያት የተቀበለችውን ወንጌል ይዛ በተለያዩ ዘመናት ከሐዋርያት ጊዜ ጀምሮ በስደት ዘመን ወንጌል እንዳይሰበክ ከሚያደርጉ መሰናክሎች ሁሉ አልፎ የመጣው ወንጌል በጽናት አሁንም ቤተ ክርስቲያን ትሰብካለች። መንፈስ ቅዱስ የእግዚአብሔርን መንግሥት እንዲስፋፋ የሚያደርግ ቤተ ክርስቲያንን፣ የቤተ ክርስቲያን መሪዎችን፣ ክርስቲያኖችን ሁሉ የሚመራ ቅዱስ ነው። አሁንም ያሉት ርዕሳነ ሊቃነ ጳጳሳት እንግዲህ በሐዋርያት እግር ተተክተው ቤተ ክርስቲያንን የሚመሩት እናው ያለፉት 4 እንኳን ርዕሳነ ሊቃነ ጳጳሳት ብናስታውስ ከሁለተኛ የቫቲካን ጊዜ ጀምሮ ያሉትን ርዕሳነ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ 23ኛ፣ ከዚያ በኋላ እንደዚሁ ጳውሎስ 6ኛ፣ ከዚያም ቅዱስ ዮሐንስ ጳውሎስ ዳግማዊ፣ እንደዚሁም ቤኔዲክት፣ ከዚያም ፍራንሲስ፣ አሁን ያሉትንም ሌዮ 14ኛ እያሰብን እንኳ ብንሄድ ቤተ ክርስቲያን በመንፈስ ቅዱስ ተመርታ በእነዚህ በሐዋርያት እግር በተተኩ አባቶች አማካይነት የእውነት ምስክርነት የምትሰጥ መሆኑን ያሳያል። እውነት ይዛ በዚህ ዓለም ውስጥ በማይመች በተለያዩ ዘመናት ብዙ እንቅፋቶች ወንጌል ይገጥመዋል። ነገር ግን እነዚህ ነቢያዊ ኃላፊነታቸው የሚወጡ አባቶች ይህንን ወንጌል ልክ ሐዋርያት ደርሶባቸው በነበረ ደረጃም ባይሆን በተለያዩ ሁኔታዎች ደግሞ አሁን ወንጌል እንዳይሰበክ ተግዳሮት የሚሆኑ ነገሮች ሁሉ አልፋ ቤተ ክርስቲያን ይህን ታደርጋለች። እኛም ከቤተ ክርስቲያን ጋር በመሆን ይህ የክርስቶስ ወንጌል በመንፈስ ቅዱስ የተመራች እኛን የምትመግበን ቤተ ክርስቲያንን ከእሷ ጋር በመሆን ወንጌል እንዲሰበክ ጥረት እናደርጋለን። ክርስትናችንን በሙላት ለመኖር እንተጋለን። ሁሉም የቤተ ክርስቲያንን አንድነት ጠብቀው በመንፈስ ቅዱስ ተመርተው ለብዙ ዘመናት የሚሆን የእውነት ወንጌል ምስክርነት የሰጡ አባቶች ናቸው። እያንዳንዳቸው ያለፉት ርዕሳነ ሊቃነ ጳጳሳት ብናስብ በየዘመናቸው እንደዚሁ ወንጌል በይፋ እንዳይሰብኩ የሚያደርጉ ዘመናዊው ዓለም የወለዳቸው ችግሮች ተቋቁመው እየሰሩ ይገኛሉ። አሁን በዘመናችን የሚታዩ ክስተቶች ስንመለከት የመንፈስ ቅዱስ ሥራ
ምን ያህል ትልቅ እንደሆነ እንመለከታለን። እርሱን አናየውም፣ ግን ስራው ይታያል በገሃድ እና ለምሳሌ ያህል በአውሮፓ በዚህ ዘመን ያለውን ላለፉት 10 ዓመታት መቀዛቀዝ የታየበት ዘመን ላይ እንገኛለን። በተለይ የክርስትና ሃይማኖት በምዕራቡ ዓለም ብዙዎች እምነቱን ተቀብለናል ብለው ለረጅም ዓመታት ቅድመ አያቶቻቸው የኖሩበትን እምነት ትተው የሚኖሩበት ዘመን ላይ እንገኛለን። ነገር ግን በዚህ ውስጥ አሁን ከ10 ዓመታት መቀዛቀዝ በኋላ የሚታየው ነገር ምንድነው? ብዙዎች መልሰው እምነታቸውን ለመያዝ ጥረት የሚያደርጉበት ሁኔታ እናያለን። ክርስቲያኖች ለእምነታቸው ትኩረት ባለመስጠታቸው አዲሱ ትውልድ በጣም አቅጣጫ ስቶ የሚታይበት ጊዜ መሆኑን ተረድቶ አሁን የዚህ መቀዛቀዝ ውጤት በህብረተሰቡ ውስጥ ያመጣውን ቀውስ በመመልከት ብዙዎች መልሰው ስለ እምነት፣ ስለ ክርስቲያናዊ ሃይማኖት ያለው አመለካከት እየተቀየረ የመጣበት ሁኔታ እንመለከታለን። የምዕራቡ ዓለም አቅጣጫውን ስቶ በሌላው ዓለም ላይ ሳይቀር ትልቅ ተጽዕኖ እየፈጠረ የሚገኝበት ወቅት ላይ እንገኛለን። ነገር ግን ቤተ ክርስቲያን የተለያዩ ተጽዕኖዎችንም ተቋቁማ በጽናት እንግዲህ ከጌታ የተቀበለችውን አደራ በዚህ አስቸጋሪ ዘመን ውስጥ እያለፈች የክርስቶስን የእውነት ወንጌል መስበኳን አላቋረጠችም። ስለዚህ ሰው ሃይማኖት አያስፈልገኝም፣ በራሴ እውቀት መመራት እችላለሁ ብሎ ከጀመረበት በተለይ ከፈረንሳይ ሪቮሉሽን ከፈረንሳይ አብዮት ጊዜ ጀምሮ ከ300 ዓመት በፊት ጀምሮ ያለውን እንቅስቃሴ ብዙዎች እምነታቸው ትተው በራሳቸው ፍልስፍና፣ በራሳቸው ሳይንስ፣ በዓለማዊ እውቀት ለመመራት የመረጡበት ጊዜ ረዥም ነበር። ነገር ግን የተሳሳተ አመለካከት አሁን ዋጋ እያስከፈለ መሆኑ ብዙዎች የተረዱ የመጡ ይመስላል። ዛሬ የመንፈስ ቅዱስ በዓል የመንፈስ ቅዱስ ሥራ በምናስተነትንበት ጊዜ በዚህ በሀገራችን በኢትዮጵያም ያለውን እናያለን። ነገር ግን በምዕራቡ ዓለም ከእምነታቸው የራቁ ወደ መንፈሳዊ ሕይወት እንዲመለሱ እየቀሰቀሰ መሆኑን እናስተውላለን። ለምሳሌ በዘንድሮ የፋሲካ በዓል በፈረንሳይ ሀገር ብቻ በተለያዩ ሰበካዎች ከ20 ሺህ በላይ ከተለያየ እምነት የሌላቸው እምነታቸውን ጥለው የነበሩ ወደ ካቶሊክ ቤተ ክርስቲያን መልሰው የተቀላቀሉበት በካቴኪዝም ትምህርት ተምረው ለ1 ዓመት ያህል በፋሲካ ሌሊት ይህን ያህል ቁጥር ያለው ክርስቲያን በአንድ ጊዜ የካቶሊክ ቤተ ክርስቲያንን ለመቀላቀል እንደመጡ እናያለን። ለዘመናት ወጥነት ያለው ሐዋርያዊ ትምህርት የምታስተምር ቤተ ክርስቲያንን እንደገና በዚያ ለመታቀፍ በዛ ስር ለመሆን እምነታቸውን መልሰው ለማግኘት ብዙ ምልክቶች እየታዩ ነው። በፈረንሳይ ብቻ ሳይሆን በሌሎችም በምዕራቡ የአውሮፓ ሀገሮች ይህ የሚታይበት ሁኔታ አለ። ብዙዎች በሆላንድ፣ በጀርመን ወጣቶች ወደ ቤተ ክርስቲያን አእምሯቸውን፣ ሀሳባቸውን እንዳመጡ እናያለን። ይህ የመንፈስ ቅዱስ ሥራ ነው። መንፈስ ቅዱስ በጊዜው በሚያስፈልግበት ጊዜ የወንጌልን ቃል በሰዎች አእምሮ ውስጥ ያሳርፋል። በብዙ አይነት ፈተና ላይ ያለችው አሜሪካ በዚህ ጊዜ መንፈስ ቅዱስ ስለ እውነት እየመሰከረላት ነው። ብዙዎች የካቶሊክ ቤተ ክርስቲያንን እየተቀላቀሉ ይገኛሉ። በተለይ እምነት ያላቸው በተለይ ተከፋፍለው ያሉ የክርስቲያን ህብረቶች አሁን የካቶሊክ ቤተ ክርስቲያን ህብረቷን ጠብቃ
በመንፈስ ቅዱስ የሚገኝ ኅብረት፣ መንፈስ ቅዱስ ኅብረትን የሚያስተሳስር በተለይ ክርስቲያኖች ኅብረታቸውን አንድነታቸውን እንዲጠብቁ የእኛም የካቶሊክ ቤተ ክርስቲያን የሚጠብቃት የሚመራት መንፈስ ቅዱስ መሆኑን ለ2000 ዓመት ሳትከፋፈል አንድ መሆኗን የተመለከቱ የክርስቲያን ማህበረሰቦች በግልም እንደዚሁም በኅብረት ወደ ካቶሊክ ቤተ ክርስቲያን የሚመጡበት ዘመን ላይ እንገኛለን። ለምንድን ነው ይህንን የሚያደርጉት? ቤተ ክርስቲያናችን ለዘመናት ወጥነት ያለው ከሐዋርያት የተቀበለችው ወንጌል የሰበከች መሆኑን ብዙዎች ስለተረዱ ነው። በ200 ሰበካ ውስጥ በሺዎች የሚቆጠሩ ሰዎች በአሜሪካ ውስጥ ወደ ካቶሊክ ቤተ ክርስቲያን ይገባሉ እና ለሐዋርያት ጌታ ያስጠነቀቀው ቀደም ሲል የሰማነው ቃል ብዙዎች ከቤተ ክርስቲያኔ ይርቃሉ፣ ነገር ግን ይሰድቧችኋል፣ የምትናገሩት ነገር ላይሰሙ ይችላሉ። ነገር ግን አጽናኝ መንፈስ በቤተ ክርስቲያን ውስጥ በእናንተ ላይ ካለ ግን ሰዎች የእውነት መንፈስ በእነሱ ላይ አድሮ ይመለሳሉ ይላል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ አሁንም በዘመኑ ወንጌል የገጠመውን ተግዳሮት ለመቃወም ወይም ደግሞ የበለጠ ወንጌል ተደማጭነት እንዲኖረው ነቢያዊ ኃላፊነታቸው የተወጡ ይገኛሉ። እንደምታውቁት በቅርቡ ያስተላለፉት የመጀመሪያ ኢንሲክሊካል ማግኒፊካት ሁማኒታስ ይባላል። አንዳንዶች ሲተረጉሙት ድንቅ ሰብአዊነት በሚል ይህም መልእክት የቀረበው በዚህ ዘመን ሳይንስ ይበቃናል፣ የሰው ልጅ በራሱ ተማምኖ በኤአይ ማለትም አርቲፊሻል ኢንቴሊጀንስ አማካይነት ሰውን ይተካል በሚል ያለውን እንቅስቃሴ ለመክታት ርዕሰ ሊቃነ ጳጳሳት ይህ 5 ምዕራፍ ያለው ትልቅ ሐዋርያዊ መልእክት ለዓለም አስተላልፈዋል። በዚህ ጊዜ በየአገሩ ብዙ መነጋገሪያ የሆነ ብዙዎች ሳይንቲስቶች፣ የመንግስታት መሪዎች የሚነጋገሩበት ርዕስ ሆኗል። በምዕራቡ ዓለም አርቲፊሻል ኢንቴሊጀንስ ብዙዎችን እንግዲህ ከሰብአዊ ክብር የሚያረቃቸው የሰው ልጅን ሊተካ ይችላል በሚል ትዕቢት ይህንን ትምህርት የበለጠ ወደ ሰዎች ወደ እግዚአብሔር ወደ ሰው ልጅ ክብር በእግዚአብሔር አምሳል የተፈጠረ ሰው ክብር እንዳለው መልሰን እንድንረዳ ለምዕራብ መሪዎች ይህንን እያሳሰቡ ይገኛሉ። ይህ የመንፈስ ቅዱስ ሥራ ነው። ቤተ ክርስቲያን ነቢያዊ ኃላፊነቷን እንድትወጣ የሚያደርገው መንፈስ ቅዱስ ነው። ስለዚህ ዛሬም እንግዲህ እኛ ይህንን መልእክት እያነበብን በዚህ ባለንበት አካባቢም ይህንን የቤተ ክርስቲያንን አስተምሮ ለሌሎች ልናካፍል ይገባል። ምክንያቱም እርሳቸውም በመልእክታቸው እንደሚናገሩት በባቢሎን ዘመን ሰው ከእግዚአብሔር ርቆ በኦሪት ዘፍጥረት ላይ በነበረ ጊዜ ትልቅ ሕንፃ ለመስራት በጀመሩ ጊዜ ነገር ትዕቢት ባሳዩ ጊዜ ግን የነሱ ትዕቢት የሰው ልጅ ትዕቢት ከእግዚአብሔር የማይበልጥ ወይ ደግሞ የሰው ልጅ እውቀት ከእግዚአብሔር እውቀት የማይበልጥ መሆኑን ለማሳየት የተጻፈውን በመጥቀስ ከባቢሎን ዘመን የነበረውን ነገር በማስተያየት ትምህርታቸውን መልእክታቸውን ያስተላልፋሉ። አሁንም እንግዲህ ይህ የቤተ ክርስቲያን ትምህርት እያንዳንዳችን አንብበን እንድንረዳ ያስፈልጋል። ወደ ሀገራችንም ወደ ኢትዮጵያ ስንመጣ የመንፈስ ቅዱስ ስራ በጣም የሚያስፈልግበት ዘመን ላይ እንገኛለን። የመከፋፈል መንፈስ የነገሰበት አውድ ላይ እንገኛለን። ይህ የክርስቶስ ወንጌል ይህ የመንፈስ ቅዱስ ስራ በምናነሳበት ጊዜ እኛም
ያለንበትን አካባቢ በማሰብ መንፈስ ቅዱስ ኅብረትን የሚያመጣ አንድነትን የሚሰጥ በሰዎች መካከል ያለውን ፍቅር የበለጠ የሚያንቀሳቅስና የሚያቀራርብ መንፈስ ስለሆነ በዚህ ዘመን እኛ ምንም በአርቲፊሻል ኢንቴሊጀንስ ሌሎች አይነቶች ችግሮችን ባይኖሩን ለጊዜው እየመጣብንም ቢሆን መከላከል ቢኖርብንም አሁን ያለብን ደግሞ እኛ አውድ ውስጥ ያለው ግን የመከፋፈል መንፈስ ነውና መንፈስ ቅዱስ ራሱ እንግዲህ ኅብረቱን እንዲያመጣልን የመንፈስ ቅዱስ ስጦታዎች የሆኑትን በገላትያ ምዕራፍ 5 ቁጥር 20 ላይ ያሉትን ሰላም፣ ፍቅር፣ አንድነት፣ ትዕግስት እነዚህ ሁሉ የመንፈስ ቅዱስ ስጦታዎች እንዲኖሩን እግዚአብሔርን የምንለምንበት ጊዜ ነው። እግዚአብሔር ሀገራችንን፣ ሕዝባችንን እንዲጎበኝ የምንለምንበትም ወቅት ነው። የመንፈስ ቅዱስ አንዱ ሚና ክርስቲያኖች በእምነታቸውና በክርስቲያናዊ ሕይወታቸው ጠንክረው በዓለም ላይ የክርስቶስን ወንጌል ምስክሮች እንዲሆኑ ነውና እኛም ይህንን የምስክርነት ሥራ የተቀበልነው ገና ሜሮን በተቀበልን ጊዜ ነው። የክርስቶስ ወታደሮች እንድንሆን መንፈስ ቅዱስ በእኛ ላይ ወርዶ ምስክርነት እንድንሰጥ ተጠይቀናል፣ ወይም ደግሞ ይህንን ቅባት ተሰጥቶናል። ዛሬም እንግዲህ ጌታ ስለ እውነት እንድንመሰክር በመንፈሱ እንዲመራን የምንለምንበት ጊዜ ነው። በእውነት እንድንኖር፣ በእርሱ እውነት እንድንመላለስ በዚህ ብዙ እውነት ያልሆኑ ነገሮች ባለበት ዘመን በሚነገርበት ዓለም እውነት መመስከር ብዙ ዋጋ ያስከፍላል። በዓለም ውስጥ ብቻ ሳይሆን በቤተ ክርስቲያን በክርስቲያኖችም ውስጥ ብዙዎች እውነትን ያላማከለ ነገር ያሰራጫሉ። ይሄ ይታያል፣ ይሄ ይሰማል። ይህ ብዙዎች የሚፈተኑበት ድርጊት ነው። ስለዚህ ለስብከተ ወንጌል ደግሞ መሰናክል ይሆናል። ስለዚህ በመንፈስ ቅዱስ ተደግፈን ከፋሲካ ከክርስቶስ ትንሣኤ ብርሃን የተቀበልነውን ወንጌል ይዘን ወጥተን እንድንሰብክ እግዚአብሔር እንዲረዳን እግዚአብሔር ከእኛ ጋር በመንፈሱ ሆኖ እንዲደግፈን እንድናደርግ እንድንጸልይ ያስፈልጋል።